በጥበብ ዓለም ውስጥ ሙዚቃ ከቋንቋ በላይ ነው። ልብን ከልብ የሚያገናኝ ታሪክን የሚዘክርና ሕዝብን የሚያስማማ ታላቅ ድልድይ። ዛሬ የአፍሪካን የሙዚቃ ታሪክ የቀየሩና በፈተናው ውስጥም አልፈው ለዓለም ብርሃን የሆኑ ሁለት ድንቅ ከዋክብት ታሪካቸውን እንቃኛለን። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጋበዝን የእነዚህን ድንቅ ሰዎች ታሪክ በጥሞናም ተከታተሉን። አንደኛ፣ ሳሊፍ ኬይታ። ሳሊፍ ኬይታ የማሊ ኢምፓየር መስራች፣ የዘር ሐረጋቸው ከሱዲያታ ኬታ የሚመዘዝ በጆሊባ መንደር ከኬታ ንጉሴ ቤተሰብ የተገኘ የማሊ የሙዚቃ ፈርጥ ነው። ሳሊፍ ኬይታ የማሊ ኢምፓየር ዘር ሆኖ የተወለደ ቢሆንም በትውልድ አገሩ በማሊ በተለይም በማንዲንካ ህዝቦች መካከል ከፍተኛ ፈተኖች አጋጥሞታል። በአካባቢው ባህል የመጥፎ ዕድል ምልክት ተብሎ በተፈረጀው በአልቢኒዝም ይጠቃ ስለነበር ገና በልጅነቱ በቤተሰቡ በማህበረሰቡም ዘንድ በቆዳ ቀለሙ መገለልን ሊያስተናግድ ችሏል። ምንም እንኳን የሙዚቀኞች የዘር ሐረግ አካል እንዲሁም የተዋጊ ቤተሰብ ልጅ ቢሆንም ሙዚቃን መከታተል ተከልክሏል። እርሱ ግን ገና በአፍላነት ጊዜው ፍላጎቱ ወደ ሙዚቃ ያደላ ነበር። በዚህም ምክንያት ከትምህርት ቤት ተባረረ። ተቀባይነትን ለማግኘት በመፈለግ በወጣትነቱ ወደ አይቮሪ ኮስት የሄደ ሲሆን በዚያም ለሙዚቃ ባለው ፍቅር ላይ አትኩሮ ካለመታከት ራሱን በፍጥነት ማሻሻል ያዘ። በመጨረሻም እንደ አፍሪካ ባህላዊ ሙዚቀኛ ዕውቅናን አግኝቶ በ1997 ከገናና ስም ጋር ወደ ማሊም ተመለሰ። እንደ አውሮፓውያን አቆጣጠር በ1967 ከጆሊባ ለቆ ወደ ባማኮ የሄደ ሲሆን በዚያም መንግስት የሚደግፈውን ሱፐር ባቡር ባማኮ ሙዚቃ ቡድኑን ተቀላቀለ። በ1973 ደግሞ የሌስ አምባሳደርስ ዱሞቴል ደባሞኮ የሙዚቃ ቡድንን ሊቀላቀል ችሏል። ታዲያ ኬታና ሌስ አምባሳደርስ በ1970ዎቹ አጋማሽ ላይ በማሊ የነበረውን የፖለቲካ አለመረጋጋት ሸሽተው የቡድኑን ስም ወደ ለስ አምባሳደርስ ኢንተርናሽናል ቀየሩት። የዚህ የባንድ ስም በዓለም አቀፍ ደረጃ በ1970ዎቹ መገባደጃ ላይ በከፍተኛ ሁኔታ ታዋቂ ሆኑም ነበር። በፖለቲካ አለመረጋጋት ምክንያት ኬይታ እንደዚሁም የባንድ አጋሮቹ በ1970ዎቹ አጋማሽ ላይ ከማሊ ሸሽተው በአቢጃን አይቮሪ ኮስት መኖር ይጀምራሉ። በጊዜው ከፍተኛ የገንዘብ ችግር ያጋጠማቸው ሲሆን በቀጣይ ዓመታት ግን ተወዳጅነታቸው እየጨመረ መጥቷል። በ1978 አልበማቸውን ማንጆ በምዕራብ አፍሪካ የአንድ ሌሊት አስገራሚ ስኬት ሊባልለትም ችሏል። ኬታ የነበረው ከፍተኛ የአገር ፍቅር በሙዚቃዎቹ ከማውሳቱ ጋር ተያይዞ በ1976 የጊኒው ፕሬዝዳንት ሴኩ ቱሬ የጊኒን ብሔራዊ የክብር ትዕዛዝ ኦፊሰር አድርገው ሊሾሙት ችሏል። ፕሬዝዳንቱ የኬታና የሙዚቃ ባንዱ ደጋፊ እንደነበሩ ይነገርላቸዋል። ከጊዜያት በኋላ በተፈጠረው የፖለቲካ ያለመረጋጋት ቱሬ ከማሊ ከሸሹ በኋላም ኬታ የእሳቸው ወዳጅና ደጋፊ ሆኖም ቆይቷል። ከሙዚቃዎቹ ማንጆ የተሰኘ ትራክ ለቱሬ የውዳሴ መዝሙር አድርጎም ሰርቶላቸዋል። ኬታ ብዙ ታዳሚያን ጋር በስፋት ይደርስ የጀመረም ሲሆን በሙዚቃው የምዕራብ አፍሪካን ባህላዊ ሙዚቃ ስልቶችን ከአውሮፓና ከአሜሪካ ጋር በማጣመር ድንቅ ሥራንም ሰርቷል። በወቅቱ ከነበሩት የአፍሪካ ታዋቂ ሙዚቀኞች ተርታ የተሰለፈው በአጭር ጊዜ ውስጥም ተቀባይነትን ያገኘው በርካታ ደጋፊዎች ያሉት ሙዚቀኛ ለመሆንም ጊዜ አልፈጀበትም። ባላፎን፣ ጀምቤስ፣ ጊታር፣ ኮራስ፣ ሳክስፎንና ሴንቴናይዘር በኬታ ሥራ ላይ በብዛት የሚታዩ የሙዚቃ መሳሪያዎችም ናቸው። እንደ አውሮፓውያን አቆጣጠር በ1988 በኔልሰን ማንዴላ 70ኛ ዓመት የልደት በዓል ኮንሰርት ላይ ኔልሰን ማንዴላ ከእስር ቤት እንዲፈቱ ጥሪ ያቀረበ ሙዚቀኛ ነው። በአልበሞቹ ላይ የሥራ አጋሮቹ እነ ጆን ዛዊኑንና ዌይን ሾርተር፣ ከበሮ መቺ ፓኮ ሴሪ፣ ጊታሪስት ካርሎስ ሳንታና ከበሮ ተጫዋች ቢል ሰመርም ይገኙበት ነበር። ሙዚቀኛው ከአልበሙ ትራኮች አንዱ ልዩነት ማለት መጥፎ ማለት እንደሆነ፣ ፍቅርና ርህራይን እንደ ሌላ ሰው እንዲረዳ እኔ ጥቁር ነኝ፣ ቆዳዬ ግን ነጭ ነው፣ ስለዚህ እኔ ነጭ ነኝና ደሜ ጥቁር ነው ሲል ተቀኝቷል። ላዲፈረንስ የተሰኘው አልበሙ በባማኮ፣ ቤይሩት፣ ፓሪስ፣ ሎስ አንጀለስ ታዋቂና በስፋት ይደመጥ የነበረ ሙዚቃም ሆኖ ቆይቷል። ከ15 በላይ አልበሞች ያሉት ኬታ ዲጄምቤ፣ ኮራና ባላፎን ያሉ ባህላዊ የአፍሪካ ሙዚቃ መሳሪያዎችን በመጠቀም ሙዚቃዎቹን እጅግ ድንቅ አድርጎም ይቀኛቸዋል። ባህላዊ ባልሆኑ የሙዚቃ መሳሪያዎችም እንደዛው
ታዲያ እንደ አውሮፓውያን አቆጣጠር በኖቬምበር 2018 በፋና ማሊ ውስጥ በተደረገ ኮንሰርት ላይ ለጡረታ መውጣቱን በኮንሰርቱ ላይ የወጣው አናውተር ብላንክ የተሰኘው አልበም የመጨረሻ እንደሚሆንም አሳውቆ ነበር። ሌላኛው እንደዚህ ዕውቅ ድምፃዊ ብሬንዳ ፋሲ ትባላለች። የአፍሪካ ፖፕ ንግሥት፣ የታውንሺፕ ማዶና ወይንም ዘ ብላክ ማዶና በመባልም ትታወቃለች። ደቡብ አፍሪካዊ ሙዚቀኛ፣ ዳንሰኛ፣ አክቲቪስት ብሬንዳ ኖኮዙላ ፋሲ ድፍረት የተሞላበት የመድረክ ትርኢቷ አስፈሪ አቀራረብ የሚል ስያሜም ሊያሰጣት ችሏል። በሚያስገርም ሁኔታ ስሟ ኖኮዙላ ጸጥታ፣ መረጋጋት ወይንም ሰላም የሚል ትርጓሜም ያለው ነው። ብሬንዳ ኖኮዙላ ፋሴ በኬፕታውን ህዳር 3 ቀን በ1964 የተወለደችው ከቤተሰቡ ከ9 ልጆች መካከል የመጨረሻዋ እሷ ናት። የምትጠራበትም ስም የወጣላት በወቅቱ ታዋቂ በነበረችው በአሜሪካዊቷ ዘፋኝ ብሬንዳ ሊ ነበር። አባቷ ገና በ2 ዓመት ልጅ እያለች ነው ህይወቱ ያለፈው። እናቷ ፒያኖ ተጫዋች የነበረች ሲሆን በዚህም ሙያ ከአባቷ ህልፈት ብዙም ሳይቆይ ለቱሪስቶች የሙዚቃን ሥራ በማቅረብ ገንዘብ ማግኘትም ጀምራ ነበር። ብሬንዳ እንደ አውሮፓውያን አቆጣጠር በ1981 በ16 ዓመቷ ሄንድሪክ ኮሎይ ሊቦናን መጎብኘት ዕድል አጋጠማት። ይህኔ ነው እንግዲህ መክሊቷን በሙዚቀኝነት ለመፈለግ ከኬፕታውን ተነስታ ወደ ሶዌቶ ጆሃንስበርግ ሄደችው። ብሬንዳ ፋሴ በመጀመሪያ ድምፃዊ ጆይ የተባለውም የሙዚቃ ቡድን የሆነውን ጆይን በወሊድ ፈቃድ ላይ ካሉ አባላት አንዱን ለመሙላት በሚል በሐሳብ ተቀላቀለች። አስገራሚ የሆነ ጉልበት ያለው ድምጿ በፍጥነት ተቀባይነትን ማገኘ። በኋላም ቢግ ዱርስ ለሚባል የከተማ የሙዚቃ ቡድን መሪ ዘፋኝ ሆና ታጨች። በሙዚቃ ሕይወቷም ትልቁን እርምጃም ተራመደች። በ1989 ከሙያ አጋሯ ንህናን ላሙባምቦ ጋር ትዳር መሰረተች። ነገር ግን ትዳራቸው ስኬታማ ሳይሆን ቀርቶ ጥንዶቹ በ1991 መልሰው ተፋቱ። ቦንጋን የተባለ ወንድ ልጅ እናት የሆነችው ፋሴ ትዳሯ ከተበተነ ወዲህ ከፍተኛ ድብርት፣ ሱስ ውስጥ ወድቃም ነበር። በዚያም የስሯም ሆነ የግል ሕይወቷ እጅጉን እንደታወከም ይነገራል። የአፍሪካ ባህልና ታሪካዊ የሙዚቃ ዘይቤ በጉልህ ለማሳየት ጥበብን ከተጠቀሙት ሰዎች መካከል በግንባር ቀደምነት የምትጠራው ፋሴ ከግጥምና ዜማ ስራዎች አንስቶ እስከ ያዘፋፈንና የመድረክ አጠቃቀም ስልቷ በበርካቶች ዘንድ አስገራሚና አይረሴን ገጽታን ይዛም ቆይታለች። በወቅቱ በደቡብ አፍሪካ ያለው የአፓርታይድ አገዛዝን ለመቃወም ሙዚቋን በመጠቀም ብዙ የተንቀሳቀሰች ደፋር ሴትም ናት። እንደ አውሮፓውያን አቆጣጠር በ1990 ብላክ ፕሬዚዳንት የሚለው ዘፈን ለኔልሰን ማንዴላ የፖለቲካ እስረኛ በነበሩበት ወቅት የዘፈነችው ሲሆን እንዲሁም በእያንዳንዱ ግጥሞቿ የደቡብ አፍሪካ የመጀመሪያው ጥቁር ፕሬዚዳንት እሳቸው ስለመሆናቸውም ታነሳለች። አስገራሚ አቀራረቧ የምትታወቀው ፋሲ በ2001 በታይም መጽሔት የከተማው ማዶና የሚል ስያሜም ተሰጥቷታል። ፋሲ ከነበረባት ሱስ ለማገገም 30 የሚሆኑ የሱስ ማገገሚያ ስፍራዎች አቅንታ ስሯን ወደ ትክክለኛ መስመር ለማምጣት ሞክራለች። በ1996 ወዲህ የነጻነት ሙዚቃዎቿን ጨምሮ በርካታ ብቸኛ አልበሞችን ማውጣለች። አብዛኞቹ የእሷ አልበሞች በደቡብ አፍሪካ ውስጥ መልቲ ፕላቲኒየም በመሆን ተሸጠዋል። ከዚህም ውስጥ ሜሜዛ በ1998 በደቡብ አፍሪካ በጣም የተሸጠው አልበም ነበር። ታዲያ ከዛም በኋላ በ2004 ጁላይ 26 ቀን ባጋጠማት ድንገተኛ የልብ ህመም ሆስፒታል የገባችም ሲሆን የኋላ ግን በአስም ምክንያት ለረጅም ጊዜ ኮማ ውስጥ ልትገባም ችላለች። የአንጎሏ ክፍል ላይም ጉዳት ደርሶባት ነበር። በ39 ዓመቷ በሜይ 9 2004 ቤተሰቦቿ ልጇ ቦንጋኒ ፋሴና የረጅም ጊዜ አጋሯን ጨምሮ ቤተዘመድ በተሰበሰበበት ሕክምናዋን ስትከታተል በቆየችበት ሕይወቷ ሊያልፍም ችሏል። ፋሲ 5 የደቡብ አፍሪካ የሙዚቃ ሽልማቶችን፣ በ1999 የምርጥ ሴት አርቲስት 3 የኮራ ሽልማቶችን፣ የ10 ዓመት ምርጥ ሽያጭና የ10 ዓመት ምርጥ ዘፈን እንዲሁም በ2004 በ2005 የህይወት ዘመን ስኬት ሽልማት ብሎም ከ100 ምርጥ የደቡብ አፍሪካውያን 17ኛ ሆናም ተመርጣለች። ልጇ ቦንጋኒም ቦንግስ ፋሲ በ2005 አካዳሚ ተሸላሚ በሆነው ጾጺ ፊልም ማጀቢያ ላይ ለእናቱ ይቅርታ የሚል ዘፈን ለእርሷ እንደመታሰቢያነትም ሰርቶላታል። ታዲያ በዚህ በአፍሪካ ሙዚቃ ውስጥ ጉልህ ድርሻ ያላቸውና ታሪክ መቼም የማይረሳቸውን እነዚህን ድንቅ 2 ሙዚቀኞች ታሪካቸውን እንዲባጭሩ አነሳን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝናችሁ።